ሰላም እንደምን አመሻችሁ እንደምን ዋላችሁ ውድ ጓደኞቼ። ዛሬ እንግዲህ ረቡዕ ነው። ዳንኤል 5 ነው ማለት ነው የምናነበው። ክብር ለኢየሱስ ይሁን። እንግዲህ ይህ ስተዲ ነው። አንዳንዴ ምናልባት አስተማሪዎች ትምህርት አለ፣ ስብከት አለ፣ በተለያየ መልኩ ነው። እኔ እንግዲህ በራሴ የተለያዩ ኮሜንታሪዎች እያየው ነውና ብዙ ማለት ሁሉንም ተናግሬ ባልጨርሰውም ግን የራሴ ግንዛቤን ነው በዚህ ሰዓት ምን ማወቅ አለብንና ግን ትምህርቱ ሁላችንም ነው የሚመለከተው፣ የሁላችን ህይወት ይዳስሳል ብዬ አምናለሁ። እንግዲህ ምዕራፍ 5 ለማን ነው? ብልጣሶር። ይሄ ብልጣሶር ማን ነው? የናቡከደነፆር ልጅ ነው እና በጣም የሚገርም ነገር ነውና ይሄ ልጅ በጣም ከብዶ የነበረ ማለት ለማብራራት ትንሽ የሚከብድ ታሪክ ያለው ነው ማለት ነው። ምክንያቱም እንግዲህ ይሄ ልጅ ታሪኩ ግብዣ አደረገ። በዚህ ግብዣ ላይ በቃ ተጠርቷል፣ ነገስታቱን ምኑን ጠርቷል። በዚህ ግብዣ ላይ ግን ያደረገው ምንድነው? በቃ ይሄ ቤት መቅደሱን በተለይ እነ ዳንኤል እንግዲህ ተማርከው ነው አይደል? የሱ አባት ነው የማረካቸውና ተማርኮ ሲመጡ የመጣ የመቅደሱ ዕቃ አለና በዛ ላይ ለመጠጣት ምንድነው መቅደሱ ያመጣቸው የወርቁን የብሩን ዕቃዎች አምጡ ብሎ አዘዘ። የዚያን ጊዜ በኢየሩሳሌም ከነበረው ከእግዚአብሔር ቤተ መቅደስ የመጡትን የወርቅ ዕቃዎች አመጡ ይላል እና የወርቅ ዕቃዎች ከነ ዳንኤል ጋር የተማረኩ ቅዱስ የሆኑ እነዚህ የተመረጡት ዕቃዎችን አምጥቶ በዛ እንዲጠጡ ማለት ነው። እና ምዕራፍ 5 ላይ ነው እንግዲህ የሚያስተነግጠው ነገር ማለት ነው። ምክንያቱም በዚህ ላይ በጣም ከባድ ነገር ነው፣ የሚያስፈራ ነገር ነው ማለት ነው። እኔ ራሴ የደነገጥኩኝ እየፈራው ነበር ሳነብ የነበረውና በዚያ ሰዓት የሰው እጅ ጣቶች ወጥቶ በንጉስ ቤት በተለሰነው ግንብ ላይ በመቅረዙ አንጻር ጻፈ። የሆነች ጣት አካል የሌላት እጅ መጣ ጽሁፋው እናንተ ትቁጭላችሁ የሆነ ጣት መጣ። በጣም ነው የሚያስተነግጠው አይደል? ሳቄ መጣ ምናምን ወይኔን ያልኩትኝና አስቡት። እና እዚህ ጋር ምንድነው የተማርኩት? በቃ እግዚአብሔር ሁሉን ቻይነት እና እንግዲህ የነ ዳንኤል ህይወት የሚያስተምረው ምንድነው? ዳንኤል ራሱ ምንድነው እግዚአብሔር ይፈርዳል ነው እኮ ትርጉሙ ራሱ። እና እግዚአብሔር በሰው ልጆች እና በሰው ልጆች መንግስት ላይ እንደሚፈርድ የእግዚአብሔር ሉዓላዊነት ነው የተገለጠው ማለት ነው እዚህ ጋር። እንግዲህ ሰዎች ተፈጥረዋል፣ ስርዓት ይፈጥራሉ፣ ስርዓት እንትን ይላሉ፣ ግን በቃ እግዚአብሔር እንዳለ ማወቅ አለባቸው። እና ይሄንን ያደረገው መጽሐፍ ቅዱስ ወይ የራሳቸውን አማልክት ያመልካሉ ልክ እንደነ ብልጣሶር የተለያየ ነገር ያደርጋሉ። እና እግዚአብሔር ግን ራሱን መግለጥ ይወዳል ነው። ስለዚህ ምንድነው እዚህ ጋር መቅደሱን አውጥቶ እና እዚህ ጋር በጣም እኛንም የሚመለከተን እኛንም የሚያስተምረን ነገር አለ። እና በዚህ ሰዓት ግን ወዲያው ምንድነው የሆነው? ንጉሱ ተጨነቀ። በቃ በዚያ ሰዓት የሰው እጅ ጣቶች ወጥተው በንጉስ ቤት በሆኑ ሰዓት አይደል እንዴ ንጉሱ አስማተኞችን ከለዳውያን ቃላተኞች ያገቡ ዘንድ በታላቅ ድምፅ ጮኸ ይላል። ንጉሱ የባቢሎን ጠቢባን ይህንን ጽሕፈት ያነቡ ፍቹንም ያሳዩ ዘንድ ጠራቸው። እነሱ አይችሉም። የዚያ ጊዜ ንጉሱ ጠቢባን ሁሉ ገቡ። ነገር ግን ጽሕፈቱ ያነቡ ዘንድ ፍቹንም ለንጉሱ ያስታውቁ ዘንድ አልቻሉም። ማንም ሰው አልቻለም። ክብር ለኢየሱስ ይሁን። ለቤተ ክርስቲያን እኮ የተሰወረ ጥበብ ልዩ ጥበብ ተሰጥቷታል ይላል። አይገርማችሁም? ምክንያቱም ምንድነው ልዩነቱ? እኛ ወገኖቼ ይሄ ከኤአይ ወይንም ከነዚህ ማነው ኤላን ማክስ ከሚሰራቸው ቺፕስ ምናምን የሆነ አይደለም። ከእግዚአብሔር ጋር ኮሚኒኬሽን ያለ ሰው ነን አይደል እንዴ? ከአሸናፊዎች እንበልጣለን ነው። ማስተዋል ጥበብ እግዚአብሔር ከሚሰጠው ጥበብ የሚበልጥ የለም። እና እኔ እዚህ ጋር በጣም ያደነኳት ሴትዮ ንግስቲቱ ናት። ንግስቲቱ ነገረችው፣ በዚህ እኮ ንጉሱ ያትጨነቅ፣ የቅዱሳን አማልክት መንፈስ ያለበት ሰው በመንግስት ውስጥ አለ። በቃ ሁሉን የሚያውቅ ሁሉን የሚፈታ የተሰወረውን የሚፈታ መልካም መንፈስ ያለው ዕውቀት ያለው ማስተዋል ያለው
ይሄ ኤአይ አይደለም፣ ችፕስ በጭንቅላቱ ላይ ምን አይደለም። በቃ ህልምን የሚፈታ አባትህ እንዲያውም ስልጣን ሰጥቶት ነበር ምናምን አለችው። ከዛ በቃ ጠራው ማለት ነው። ይሄ ጠራው የአማልክት መንፈስ እንዳለብህ እውቀትና ማስተዋል መልካም ጥበብ እንዳለብህ አይቻለው እና እንደዛ ብሎ ከዳንኤል ጋር በቃ ዳንኤል ግን ብዙ ደስተኛ አልነበረም። እንደምታዩት በብልጣሶር በጣም አዝኗል። እና ክብር ለኢየሱስ ይሁን። እና ከዛ በኋላ የዛን ጊዜ ዳንኤል መለሰ በንጉስ ፊት እንዲህ አለው፣ ስጦታ እዛ ይቅር አለው። በቃ አይደል እንዴ? በጉቦ መስራት አይቻልም። እግዚአብሔርን ፍርድ ማስቆም አይቻልም። የፈለገ ስጦታ የፈለገ መስዋዕት ገባችሁ? በቃ እዚህ ከሰማይ ነው የመጣው። ንጉስ ሆይ ልዑል አምላክ ለአባትህ ናቡከደር መንግስትና ታላቅነትህ ክብር ግርማ ሰጠው። ስለሰጠው ታላቅነት እነ ዳንኤል እነ ናቡከደር እነ ሚድራቅ ሲዳቅ የሚያወሩት ስለ እግዚአብሔር ነው። ስለ እነዚህ ሰዎች ገባችሁ? እነዚህ ሰዎች ያላቸው በምድር ላይ ምንድነው? በቃ እኔ አረቦቹ ምናምን ሳስብ በቃ ሀብት ነው፣ ቤንዚን ምናምን በቃ እግዚአብሔር ሰጥቷል ይሄን ለሰው ልጆች። ግን ጥበብ፣ እውቀት፣ ማስተዋል ከእግዚአብሔር ጋር ሪሌሽንሺፕ ላለው ሰው ነው ማለት ነው። ክብር ለኢየሱስ ይሁን። በክርስቶስ ኢየሱስ ለሚያምኑ ለቤተ ክርስቲያን ወደ እርሱ ለቀረቡ አንድ ሰው ጌታ ስላለም አይደለም፣ ኢየሱስ ስላለም አይደለም እንዴ? ጥበብና ማስተዋል ሊኖረን ያስፈልጋል ብዬ አስባለሁ። ከዛ በኋላ ግን ምንድን ያለው ዳንኤል እዚህ ጋር ልቡ ግን በታበየ ጊዜ በኮራ ጊዜ በቃ እንደ አውሬ ተለውጦ ነበር አባትህ ራሱ። ከዛም ብልጣሶር ሆይ አንተ ልጅ ስትሆን ይህን ሁሉ እያወቅ በሰማይ ጌታ ላይ ኮራህ እንጂ ልብህን አላዋረድክም። በቃ ያስታውቃሉ። አንዳንድ ትዕቢተኞችና ትሑታን ያስታውቃሉ እኮ አይደለ? እኔ ብዙ ባላውቅም ግን እንደሚያስታውቁ ያስታውቃል ማለት ነው። የመቅደሱ ዕቃዎች በፊት አምጥተው ማለት ነገረው። በቃ አንተ እነዚህ የተማረኩት የመቅደስ ዕቃዎችን አውጥተህ በቃ እግዚአብሔርን ያስቆጣ እችን ጣት ያመጣ ማን ነው? ትዕቢቱ። በቃ በዛ በተቀደሰው ነገር ላይ ገባችሁ? አንዳንዴ ሰዎች የኃጢአት ብዛትና የኃጢአት እንትን አይደለም እግዚአብሔር ፊት የሚቀል ነገር አለ። ገባችሁ አይደለ? ስለዚህ እነዚህ እጅ ጣቶች ከእርሱ ዘንድ ተልከዋል። ከማመጡ ከእግዚአብሔር። ይሄ ኬት እንደመጡ አያውቁ፣ ሰውየው አያውቅም። እነዛም ጠቢባኖች ምናምን አያውቁ። አሁን ለዚህ ነው በቃ ፒኤችዲ ምናምን አንዳንድ ጉዳዮች አይገባቸውም። በዓለም ላይ የሚሆነው ፖለቲካው ምናምን በቃ እነሱ በደነገጉት ብቻ ይመስላቸዋል። ፖለቲከኞች፣ ተከራካሪዎች፣ ዩቲዩበሮች ምናምን አይገባቸውም። እች ጣት ከማለ ተልከዋል። እኛ ግን እግዚአብሔር የሆነውን ያልሆነውን ልናቅ እንችላለን። ምክንያቱም ውስጣችን መንፈስ ስላለ ማለት ነው። ይህ ጽሕፈት ተጽፏል። የተጻፈው ጽሕፈት ማኔ ነው። ቴቄል ፋርስ ይላል። የነገሩ ፍቺ ነው። ማኔ ማለት እግዚአብሔር መንግስትህን ቆረጠው ፈጸሞ ማለት ነው። ቴቄል ማለት በሚዛን ተመዝነህ ቀለህ ተገኘህ ማለት ነው። ፋሬስ ማለት መንግስት ተከፈለ፣ ለሜዲያን ለፋርስ ሰዎች ተሰጠ ማለት ነው። የዚያን ጊዜ ብልጣሶር ለዳንኤል ሐምራዊ ግምጃ እንዲያለብሱት የወርቅ ማርዳም በአንገቱ ዙሪያ እንዲያደርጉለት አዘዘ። በመንግስቱ ላይ 3ኛ ገዢ እንዲሆን አዋጅ አስነገረ። በዛ ሌሊት ከከለዳያን ንጉስ ብልጣሶር ተገደለ ይላል። በቃ ከእግዚአብሔር ተወስኖ አልገባችሁ? የብልጣሶር ነገር በቃ አንዳንድ ሚዛኖችን የሚያውቀው እግዚአብሔር ነው። እኛ እግዚአብሔር ያለውን የተጻፈውን እውነት መናገር ብቻ ነው ያለብን፣ የተገለጠልንን። ይሄ መገለጥ ደግሞ አንዳንድ ሁኔታዎች እግዚአብሔር የሚገልጣቸው ነገሮች የሚታወቀው ለማን ነው? በመንፈስ ለኛ ነው። እና ክብር ለኢየሱስ ይሁን። እና እግዚአብሔርን እጅግ አድርገን እናመሰግናለን ማለት ነው። እግዚአብሔር በሕዝቡ ስለሚፈርድ እና በእነዚህ በአራት ወጣቶች እግዚአብሔር ራሱን እየገለጠ ነበረ ማለት በዚህ ዓለም ገዢዎች ላይ እንደሚፈርድ ማለት ነው። እና ወገኖቼ ከዚህ እንግዲህ ብዙ ነገር ልንማር እንችላለን ማለት ነው። እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ ዳንኤል በቃ ወዲያው በተናገረ ሰዓት እንግዲህ የዚህ ልጅ ፍርዱ
በስልጣን ነበረ። እግዚአብሔር ወዲያው ነው ፍርድ የፈረደው። መንግስቱ ተቆረጠች፣ ልጁ ወዲያው ተገደለ። እንደዛ አባቱ ግን እንደምታዩት ለንስሐም እድል አግኝቷል ማለት ነው። እና እንግዲህ እኛ ለንስሐ የሚያበቃ ፍርድ አለ፣ ወዲያው ደግሞ ወደ ቁጣ የሚያመጣ ፍርድ አለ። እና እነዚህን ነገሮች እንድናቅና ዞሮ ዞሮ እንግዲህ መንግስታት እግዚአብሔርን ስራ እንዲሰሩ የተሾሙ ናቸው ማለት ነው። ፍርድን እንዲያደርጉ፣ ፍትህን እንዲያደርጉ እንጂ ዝም ብለው እንደ ልባቸው የፈለጉትን እንዲያደርጉ አይደለም። እና ምናልባት እንግዲህ ወደፊት በዚህ ጉዳይ ላይ ብዙ የተጠኑ ጥናቶች በተለይ በተለያዩ መንግስታት ውድቀቶችን እንድንማርና እኛ ደግሞ መሪዎቻችን እግዚአብሔር ፈራ እንዲኖራቸውና ፍትህን እንዲያሰፍኑ ለህዝብ የሚያዝኑ እንዲሆኑ በዚህ መልኩ እንደሆነ ሰላም የሚመጣው ማስተማር አለብን በቀሪ ዘመናችን ብዬ አስባለሁ። ዋናው ግን የነ ዳንኤል መልእክት እግዚአብሔር በሰውና በነገስታት ላይ እንደሚፈርድ የእግዚአብሔር ሉዓላዊነት እንዳለ እና ነገስታት እንዴት ነው የሚፈረድባቸው፣ ምንድነው ስራቸው የሚለውን ነገር ደግሞ ጠንቅቀን ኃላፊነታቸው ምንድነው፣ ተጠያቂነታቸው ምንድነው የሚል ነገር ጠንቅቀን ስናቅ ይታቀባሉ ማለት ነው። እና በእርግጥ አሁንም በዚህ በጨለማው ዓለም ላይ አይደል እንደፈለጉ የሚኖሩ መንግስታት አሉ። ለፍርድ መቅረባቸው አይቀርም። መጽሐፍ ቅዱስ በደንብ ገልጾታል ማለት ነው። እኛ ደግሞ አትሊስት አይደል እንደ እግዚአብሔር ፈራ ያላቸው ሰዎች ኃላፊነታቸው ምን እንደሆነ ማስተማር እንዳለብን ነው የገባኝ። ክብር ለኢየሱስ ይሁን። እና ዞሮ ዞሮ ግን ምንድነው ገላትያ 6 ምንድነው የሚለው? ይሄንን ስጠቀልል 9 ባንዝል በጊዜው እናጭዳለን፣ መልካም ስራ ለመስራት አንታክት ይላልና መልካም ስራ እንግዲህ ጊዜ ካገኘን ዘንድ ለሰው ሁሉ ይልቅ ለሃይማኖት ቤት ይላልና እንግዲህ በቃ እንድናገለግል ነው። ገላትያ ላይ እዚህ ጋር ምንድነው በቃ ለሰው ሁሉ ሰው ልጅ መልካም ስራ ቢሰራ ነው የሚያዋጣው ማለት ነውና ማንኛውም ስራችን በእግዚአብሔር ፊት ይመዘናል። አሁን እዚህ ጋር እንደምታዩት ይሄ ብልጣሶር ስራ ተመዝኗል ይላል። እግዚአብሔር ስራችንን ይመዝናል። ማንኛውም መንግስታትም የፈለገ ነገር ያስተዳድሩ የፈለገ በእግዚአብሔር ፊት ይመዘናል ስራችን። በተለይ እዚህ ጋር የሚገርማችሁ እኔ በጣም ሳስተውል የነበረው መቅደሱ የተቀደሰ ዕቃው እና ለዚህ ነው ቤተክርስቲያንና መንግስት አብሮ መቀላቀል የለበትም የምንለው። እኛ እውነተኛ ፍርድ ነው መስጠት ያለብን ማለት ነው። ለምሳሌ አይደል እንዴ ውሸቱን እውነት ነው ካልን አደገኛ ነው፣ እግዚአብሔርን ያስቆጣዋል ማለት ነው። እግዚአብሔርን የሚያስቆጣቸው ነገሮች ምንድናቸው? ኃጢአት፣ ማንኛውም ኃጢአት ያስቆጣዋል። ግን አይደል እንዴ የተቀደሰውንና ጣዖትን ቀላቅለን ክፉንና መልካሙን አብረን ቀላቅለን እውነት ነው ማለት እንደማንችል ነው በእኔ እይታ። ከዚህም ሌላ ትርጉሞችና ምርምር ያስፈልገዋል። የዚህ የብልጣሶር ህይወት ፈጥኖ ወደ ፍርድ እንዴት አመጣው? አሁንም ማንኛውም መንግስት ተጠያቂ እንደሆነ ማወቅ አለብን በግል ማለት ነው። እና ሌላው ግን መጸለይ እንዳለብን፣ ጸሎት ፓወር እንዳለው እግዚአብሔር ከህዝቡ ጋር እንደሚሰራ ልክ እንደነ ዳንኤል አይደል እንዴ ነው የተማርኩትኝ። ሁላችንም ሐዋርያ ጳውሎስ አይደል እንዴ በቃ ሁሉ ሰው የዘራውን ነው የሚያጭደው ማለት ነው። እና ለዚህ ደግሞ መልካምን ዘር እንድንዘራ እውነትን እውነት ነው ዋጋ የሚያስከፍል ቢሆንም ነገ በቅሎ አይደል እናየዋለን። እና ኢትዮጵያ ውስጥ ፍትህ እንዲሰፍን ፍትሃዊ መጽሐፍ ቅዱስ እግዚአብሔር የፍትህ አምላክ ነውና ትምህርቶች መልካም ዘርን፣ መልካም ትምህርቶችን፣ መልካም አስተሳሰብን ቤተክርስቲያን ማብቀል አለባት ብዬ አምናለሁ። እንግዲህ ሰላም ለኢየሩሳሌም ይሁን። አሁንም ላይክ እና ሰብስክራይብ ሼር አድርጉ። ተባረኩ።